ወላጆች ልጆቻችሁን ምን አይነት ትምህርት ቤት ማስገባት ትፈልጋላችሁ? እንዴት አይነት ትምህርት ቤት እንዲማር ትፈልጋላችሁ? ምን አይነትስ የትምህርት ደረጃ እንዲያገኝ ትፈልጋላችሁ? የትምህርት ጥራቱን ከግምት ታስገባላችሁ? ሰላም ሰላም የቻናሉ ተከታታዮች እንዴት ናችሁ? ሰላም ይሁንላችሁ። ዛሬ ይቅርታ ለወላጆች የተወሰኑ ጉዳዮችን እንነጋገራለን። ከወላጆች ጋር አንድ 7 የሚሆኑ ጉዳዮችን አብረን እናነሳለን። ከነዚህ 7 ጉዳዮች ውስጥ ምንድናቸው የሚለው በዋነኝነት ወላጆች ለልጆቻቸው ትምህርት ቤትን ሲመርጡ ወይም ሲያስመዘግቧቸው ምን ምን ጉዳዮችን ከግምት ያስገባሉ የሚለውን ጉዳዮች እንነጋገራለን። ታዲያ 7 ጉዳዮች አሉ። ምን ምን ነገሮችን ከግምት ኮንሲደር ማድረግ ያለብን ከግምት ማስገባት ያለብን ለልጆቻችን። ምክንያቱም ልጆቻችን ትልልቅ ኢንቨስትመንቶች ናቸው። ተቋማት ስዎት አናሊሲስ ይሰራሉ። ተቋማት ውስጥ አፈጻጸም ፐርፎርማንሳቸውን ይለካሉ። ኢንቨስትመንታቸው ሪስኪ ነው ሪስኪ አይደለም የሚለውን ያያሉ። ኢንቨስት ያደረጉትን በጥንቃቄ ያያሉ፣ ይከታተላሉ። ልክ እንደዛው ልጆችም በተመሳሳይ ኢንቨስትመንት ናቸው። ሎንግ ተርም ኢንቨስትመንት ናቸው። ኢን ዘ ሎንግ ረን የራሳቸው ውጤታማ መሆን እንዲሆኑ ወላጆች ይፈልጋሉ፣ እንፈልጋለን። ትልቁ አስተዋጽኦ ልጆቻችን ላይ ትልቅ አሻራ ትተን ማለፍ እንፈልጋለን። ትልቅ ማርክ ማስቀመጥ እንፈልጋለን። ስለዚህ ታዲያ ለልጆቻችን ጥሩ የተባለውን ትምህርት ቤት መምረጥ ሁልጊዜ እንፈልጋለን። ታዲያ ስንመርጥ ምን ምን ነገሮች ወይስ ደግሞ ሆነ ክፍያው ዝቅ ስላለ ወይስ ክፍያው ከፍ ስላለ ምንድነው መምረጫ ስታንዳርዳችን፣ ያርዲስቲኩ ምንድነው፣ መለኪያችን ምንድነው የሚለውን እናያለን 7 ጉዳዮችን። ስለዚህ ከተወሰኑ ቀናት በኋላ እንግዲህ ይሄን ጉዳይ ያነሳውበት ከተወሰኑ ቀናት በኋላ የ2019 ዓመተ ምህረት ወይም 2026-2027 ዓመተ ምህረት ትምህርት ምዝገባ ይጀመራል። ብዙ ትምህርት ቤቶች ምዝገባ ይጀምራሉ። ስለዚህ ከማስመዝገባችን በፊት ምን ምን ነገር ነው የምናየው የሚለውን ነገር ከግምት ልናስገባ ይገባል ማለት ነው። ምክንያቱም መጀመሪያ እንደተናገርኩ ልጆች ኢንቨስትመንት ናቸው። ኢንቨስትመንት ደግሞ ጥንቃቄ ይፈልጋል። ስለዚህ ይሄን ጥንቃቄ ከግምት ልናስገባ የሚገባቸውን ነገሮች እናያለን ማለት ነው። እና ብዙ ወላጆች ላይ የሚሏቸው ነገሮች አሉ። ልጆችን ስናስገባ ትምህርት ቤት ስናስመዘግብ ምን አይነት ቦታ ነው፣ እንዴት አይነት ቦታ ነው የሚለውን ችላ ይላሉ ማለት ነው። አንዳንድ ወላጆች ደግሞ ትምህርት ቤቱ ሲመርጡ ትምህርት ቤቱ የሚከፍለውን ዋጋ፣ አንዳንዱ ዝቅተኛ ዋጋ ያለውን ይመርጣል፣ ሁለተኛ ከፍተኛ ዋጋ ያለውን ይመርጣል፣ ሶስተኛ ደግሞ የዋጋ ጉዳይ ሳይሆን የርቀት ከአካባቢው ምን ያህል ርቀት አለው የሚለውን ሊያይ ይችላል። ትክክል ነው፣ በራሳችሁ ትክክል ናችሁ። ግን ደግሞ ዋጋ ዝቅ አለ ማለት ትምህርት ጥራት ዝቅ ብሏል ማለትም አይደለም። ዋጋ ከፍ ብሏል ማለትም ትምህርት ጥራት ከፍ ብሏል ማለትም አይደለም። ስለዚህ እነዚህ ነገሮች ከግምት የምታስገቧቸውን በደንብ አድርጋችሁ በጥንቃቄ ልናያቸው የሚገቡ የመጀመሪያው ነገር ምንድነው? የትምህርት ቤቱ ስም ወይም ደግሞ መልካም ስም ሬፑቴሽን ማለት ነው። ስኩልስ ሬፑቴሽን ምንድነው? መልካም ዝናው አለ ወይ? ትምህርት ቤቱ ምን ምን ስራዎችን ሰርቷል ከዚህ በፊት የሚለውን ይቅርታ በደንብ አድርገን ልናይበት የሚገባ ጉዳይ ነው። የመጀመሪያ ለምሳሌ መልካም ዝና ሊኖረው ይችላል። በውጪ ብዙ ዝናዎችን ፌመስ ሊሆን ይችላል። ብዙ ነገሮችን ልንሰማ እንችላለን። ስለዛ ትምህርት ቤት ግን ውስጥ ገብተን ምን ምን ነገሮች አሉት የሚለውን እዛ ከሚሰሩ ሰዎች ሊሆን ይችላል፣ ከተማሪዎች ሊሆን ይችላል፣ ከአስተዳደር አካላት፣ በተለያየ አጋጣሚዎች ከምናገኛቸው ሰዎች ስለዚህ ትምህርት ቤት ያለንን ግንዛቤ በደንብ ልንጨምር ይገባል፣ ማወቅ ይኖርብናል ማለት ነው። ስለዚህ ይሄ የመጀመሪያው ነው። ሪፑቴሽኑ ምን ይመስላል የሚለውን በደንብ ልናየው ይገባል። ታዲያ ይህንን ትምህርት ቤት ስንመዝን ሪፑቴሽኑ ከምን አንጻር እንመዝናለን ስንል የፈተና ይዘቱ ምን አይነት ፈተና ያወጣል? የፈተና ዝግጅቱ ልጆችን የሚያሰራ ነው ወይ? ልጆችን ክሪኤቲቭ የሚያደርግ ነው ወይ? ልጆች የመጻፍ ችሎታቸውን እንዲያዳብሩ የሚረዳቸው ነው ወይ? ልጆች የማሰላሰል ችሎታቸውን ሪዝን የማድረግ አቅማቸውን ኤክስፕሎይት እንዲያደርግ ዩቲላይዝ እንዲያደርጉ የሚረዳቸው ነው ወይስ ደግሞ ሲምፕሊ ፋክትን ሜሞራይዝ እንዲያደርጉ ብቻ ነው ይሄ ትምህርት ቤት የሚሰራው የሚለውን በደንብ አድርገን ልናየው ይገባል። ይሄ ብቻ አይደለም፣ ወደ ዩኒቨርሲቲ ማሳለፍ ማለት ነው። ወደ ዩኒቨርሲቲ ያስፈተናቸው ተማሪዎች 12ኛ ክፍል ሊሆን ይችላል። ምን ያህል ተማሪው አልፈዋል? ምን ያህል ውጤት አምጥተዋል? ወይስ የመጣው ውጤት ደግሞ ትክክለኛ ኦተንቲክ ነው ወይስ አይደለም የሚለውን በደንብ አድርገን ልንመዝነው ልናየው ይገባል ማለት ነው። እና አጠቃላይ ትምህርት ቤቱ ስኬት ምን ይመስላል የሚለውን በሚገባ ልናጣራ ይገባል። ስኬቱ ከምን አንጻር ነው? ከተማሪዎች መጠነ ማለፍ ነው። ምን ያህል ተማሪ አልፈዋል? ምን ያህል ውጤት አምጥቷል? ካለፈው ውስጥ ስኬታማ ነበረ? ባለፈው ዓመት ባለፉት 2 3 4 ዓመታት ስኬታማ ነበር? ያለውን ትሬንድም እናያለን። ኮንሲስተንሲውን እናያለን። ፍላክቹዌት ያደርጋል ወይስ አያደርግም የሚለውን በደንብ አድርገን ልናይ ይገባል። ምክንያቱም ልክ ቢዝነስ ስንሰራ
እያንዳንዱን ሪስክ በደንብ አድርገን እንደምናየው ይሄኛውንም በደንብ አድርገን ልናይ ይገባል። ምክንያቱም ልጆች ናቸው ኢንቨስትመንት እስከሆኑ ድረስ። ሁለተኛው ምንድን ነው የሚለውን ስንነጋገር የተማሪ ክፍል ጥምርታ ነው። ክላስ ሳይዝ ትልቁን ማተር የሚያደርገው ይሄ ነው። አንድ ክፍል ውስጥ 50 ተማሪ እየተማረ ከሆነ የመማር ማስተማር ሂደቱ ማስተማሪው ያስተምራል፣ ግን ውጤታማ የሆነ የመማር ማስተማር ሂደት ሊከናወን አይችልም። አንድ ክፍል ውስጥ ያለው የተማሪ ጥምርታ ወሳኝ ነው ማለት ነው። የክፍል ተማሪ ጥምርታ ወሳኝ ነው። የተማሪ ቁጥር ባያነሰ በመጣ ቁጥር አስተማሪውን የመጠየቅ እድላቸው ሰፊ ነው። አስተማሪው ለእያንዳንዱ ተማሪ የማግኘትና የማናገር ኢንዲቪዥዋሊ ፐርሰናል ሰፖርት የማድረግ እድሉ ሰፊ ነው። ውጤታማነቱ የሚጨምርበት አጋጣሚ ሰፊ ነው ማለት ነው። ስለዚህ ይሄ ነው የተባለ ስታንዳርድ የለም። ግን እስከ 28 እስከ 35 ሊሆን ይችላል የሚል ነገር አንዳንድ ቦታዎች የተጻፉ ጽሁፎች አሉ። ግን ከዛ በታች እያነሰ በመጣ ቁጥር ውጤታማነቱ ምክንያቱም ፐርሰናሊ ልጆችን ሰፖርት ሊያደርግ ስለሚችል መምህራን ይሄ የተማሪ ቁጥር ሳይዝ አናሳ በሆነ ቁጥር ልጆች የማግኘት ቻንሳቸው ውጤታማነታቸው እየሰፋ ይመጣል። ስለዚህ በአንድ ክፍል ውስጥ ምን ያህል ተማሪን ያስተምራል ይሄ ትምህርት ቤት የሚለውን ከግምት ልናስገባ ይገባል። ሶስተኛ ብቃት ያላቸው መምህራን ወይም ደግሞ ቲቸርስ ኳሊፊኬሽን ነው። ምን አይነት ኳሊፋይድ ናቸው ወይ? ኳሊፊኬሽን ስንል ዝም ብሎ ወረቀት ስላለ ብቻ አይደለም። የዲግሪ ስላለ ወይም ማስተር ስላለ ፒኤችዲ ስላለ ሳይሆን ኢምፓክትፉል ነው ወይ? የሚያስተምርበት the way that teacher deliver the lesson እንዴት ነው ዴሊቨር የሚያደርገው? ሌሰኑ እንዴት ነው ዴሊቨር የሚያደርገው? ውጤታማ በሆነ ተማሪን ያማከለ ነው ወይ? ተማሪዎች ራሳቸውን የሚያበቁበት መንገድ ነው ወይ? ነው ደግሞ ኦልድ ሜተድ ኦልድ ፋሽን የሆነውን ነው የሚጠቀሙ? ትምህርት ቤቱ ምን አይነት ዘዴ ይተገብራል? ይሄንን ደግሞ ፎሎ አፕ አለው ወይ? ከአስተዳደር አካላት ይሄንን ፎሎ ዴይሊ ዊክሊ ፎሎ ያደርጉታል ወይ የሚለውን በደንብ አድርገን ልናሰምርበት ይገባል። ይሄንን ካየን በኋላ ተማሪዎች ልጆች ራሳቸውን በራሳቸው የሚያስተምሩበት ስርዓት ሊዘረጋ ይገባል በትምህርት ቤቱ። ስለዚህ ይሄ ተዘርግቷል ወይስ አልተዘረጋም የሚለውን ከግምት ልናስገባ ይገባል። ሌላኛው አራተኛው ታዲያ የትምህርት ቤቱ ባህልና አካባቢ ሶሻል ካልቸር ኤንድ ኤንቫይሮንመንት ብዙ ነገሮችን ይሄን ይዛል። ትምህርት ቤቱ የትምህርት ቤቱ ካልቸር ምንድን ነው? ተማሪዎች ቶሎ የሚላመዱት አይነት ኢንቫይሮንመንት ነው? ሆስፒታብል ነው ወይ ኢንቫይሮንመንቱ የሚለውን በደንብ ልናይ የሚገባ ነው። የትምህርት ቤቱ ባህልስ ምን ይመስላል? የትምህርት ቤቱ እሴትስ ምን ይመስላል? ሚሽኑስ ምንድን ነው? ትምህርት ቤቱ በከኛ አካባቢ ደግሞ ጂኦግራፊካሊ ከኛ ካለንበት አካባቢ ዲስታንሱ ምን ያህል ለትራንስፖርቴሽን ምቹ ነው ወይ? ሪስኪ ኤሪያ ነው ወይ? አንዳንድ ትምህርት ቤቶች አላስፈላጊ ነገር ሊጋለጹ ይችላሉ። ለምሳሌ መንግስት የሚከለክላቸው ነገሩ አሉ። ከሱሳሱስ እና ከተለያዩ ነገሮች ከመጠጥ ቤቶች ከጫት ቤቶች የራቁ ይሁኑ። ለዚህ የተጋለጠ ነው ወይ ይሄ ትምህርት ቤት? ወይስ ደግሞ አካባቢው ላይ ስጋት አለ የሚለው እነዚህ ነገሮች በአጠቃላይ ኢንቫይሮንመንቱ ካልቸሩ ምን ይመስላል የሚለውን አንድ ላይ ልናይ እንችላለን ማለት ነው። አምስተኛ ታዲያ የኮካሪኩላር አክቲቪቲ ወይንም ኤክስትራ ካሪኩላር አክቲቪቲ ኢምፕሊመንት ይደረጋል ወይ ይተገበራል ወይ? ምክንያቱም ትምህርት ቤት ማለት ትምህርት ቤት ዝም ብለን እውቀትን ልጆች ላይ የምንጨምርበት ባዶ እቃዎች አይደሉም። ልጆች የራሳቸው ፍላጎት አላቸው፣ የራሳቸው ቪዥን ይኖራቸዋል፣ የራሳቸው ህልም ይኖራቸዋል። መሆን የሚፈልጉት ነገር አለ። አንዳንዱ ተማሪ ኦዲተሪ ያለ ሰምቶ የሚረዳ አለ። አንዳንዱ በመነካካት ከኢንስቲቲክ የምንለው አለ የሚረዳ አለ። አንዳንዱ አንብቦ የሚረዳ አለ። አንዳንዱ ሰምቶ፣ አንዳንዱ አይቶ የሚረዳ አለ። ስለዚህ እነዚህን ሁሉ ያማከለ ለማድረግ ይሄ ኮካሪኩላር አክቲቪቲ በውጤታማ መልኩ መተግበሩ ቼክ ማድረግ ይኖርብናል። እንዴ ስንል ለምሳሌ በዛ በኩል አንድ ተማሪ ክፍል ውስጥ ውጤታማ ላይሆን ይችላል። ያ ተማሪ ደደብ ነው ማለት አይደለም። ያ ተማሪ አይችልም ማለት አይደለም። ምክንያቱም የእሱ ተሰጥኦ ያለው እዛ ኮካሪኩላር አክቲቪቲ ውስጥ ሊሆን ይችላል። ስለዚህ እዛ ላይ ደግሞ ክፍል ውስጥ ደከም ያለ ተማሪ ሊሆን ይችላል፣ እዛ ጋር ደግሞ አንደኛ ሊሆን ይችላል ማለት ነው። ስለዚህ ተማሪዎች ወይም ደግሞ ልጆች ደግሞ እዛ የቀለም ትምህርቱ ላይ ውጤታማ አይደሉም፣ ይሄን ያህል አቺቭ አላደረጉም በቁጥር ወይም በፊገር የሚለው ልጆች ሁሌም ሰነፍ ናቸው ማለት አይደለም። ምክንያቱም ሰነፍ ናቸው የተባሉ ድሮፕ አውቶች ናቸው አለማችን ላይ ተጽዕኖ እየፈጠሩ ያሉ ማለት ነው። ስለዚህ ይሄ ኮካሪኩላር አክቲቪቲ በስርዓት ይተገበራል ወይስ አይተገበርም የሚለውን ብናይ አንደኛ ለትምህርት ቤቱም ውጤታማነት ተገቢ አዎንታዊ አስተዋጽኦ ይኖረዋል። ለተማሪዎችም ትልቅ ስኪልን ይዘው እንዲወጡ ያደርጋል። ብዙ ጋዜጠኞች ሊወጡበት ይችላሉ፣ ብዙ ሊደርስ ሊወጡ ይችላሉ፣ መሪዎች ሊወጡ ይችላሉ፣ ብዙ ኮሚኒኬተሮች ሊወጡ ይችላሉ ማለት ነው። ስለዚህ ይሄንን ከግምት ልናስገባ ይገባል። ኮካሪኩላር አክቲቪቲ ኢምፕሊሜንቴሽን ምን ይመስላል የሚለውም ቼክ ብታደርጉበት። በተለይ ክበባት ይሰራሉ ወይስ አይሰሩም? በደንብ ይሰራል አይሰራም? ለይስሙላ የሚሰሩባቸው ብዙ ቦታዎች ይኖራሉ።
ይሄ ግን መሆን የለበትም። ልጆችን ኮንፊደንስ ወይም በራስ መተማመናቸውን ቡስት የሚያደርጉት እዛ ነው፣ ከፍ የሚያደርጉት እዛ ነው። የተለያዩ ነገሮችን ኮሚኒኬሽን ስኪልን፣ ስቴጅ ኦዲየንስ ፊት ለፊት የመቆም እነዚህ ነገሮች ዴቨሎፕ የሚያደርጉት እዛ ኮካሪኩላር አክቲቪቲ ውስጥ ስለሆነ ማለት ነው። ስድስተኛ የተሟላ ግብአት ኢንፑት አለ ወይ? በተገቢ ሁኔታ ትምህርት ቤቱ ምን ይመስላል? ከግብአት አንጻር ምን ይመስላል? ለምሳሌ ከግብአት አንጻር ስንል ያለው ፋሲሊቲ፣ ክፍል ውስጥ ያሉ የተማሪዎች ወንበሮች ምን ይመስላሉ? በምን አይነት ሁኔታ ነው? በብላክ ቦርድ ነው? በግሪን ቦርድ ነው? በዋይት ቦርድ ነው የሚያስተምሩት? ምን ይመስላል? የክላሱ ንጽህና ምን ይመስላል? መጸዳጃ ቤቱ ምን ይመስላል? መጸዳጃ ቤቱ አንዳንድ ቦታ ስንሄድ በጣም የሚሸቱ የሚረብሹ፣ ጉንፋን የሚያስይዙ ይኖራሉ። ስለዚህ ይሄ ምን ይመስላል? በንጽህና ተይዟል ወይ? የክፍሎቹስ እያንዳንዳቸው ክፍሎች ብቻ ሳይሆን እያንዳንዱ ኮሪደሮች በንጽህና ተይዘዋል ወይስ አልተያዙም የሚለውን በደንብ አድርጎ ማጣራት ያስፈልጋል። ምክንያቱም የምንልከው ልጅ ነው። እዛ አካባቢ ላይ የተበከለ ነገር ካለ ወይም ደግሞ ኤንቫይሮንመንቱ ንጹህ ካለ ለበሽታ ይጋለጣል። አዲሽናል ኤክስፔንስ ወይም ደግሞ ወጪ ሊያስወጣን ይችላል ማለት ነው። ስለዚህ ይህንን ነገር ከግምት ልናስገባ ይገባል። ንጽህናውን በደንብ አድርገን ለተማሪዎች አስፈላጊና መሰረታዊ ግብዓቶች በደንብ አድርገው መሟላታቸው፣ ላብራቶሪ አለ ወይ? አይሲቲ አለ ወይ? የትምህርት ማበልጸጊያ አለ ወይ? ቤተ መጽሐፍቱ ምን ይመስላል? ደረጃቸውን የጠበቁ የመማሪያ ክፍሎች፣ የግቢ ሁኔታና ንጽህና፣ የስፖርት ማዘውተሪያ፣ ስፖርት ሄደው የሚሰሩበት የተለያዩ ነገሮች ልጆች ራሳቸውን የሚያወጡበት ዩቲላይዝ የሚያደርጉበት ችሎታቸውን እምቅ ፖቴንሻላቸውን ሃርነስ የሚያደርጉበትን ኢንቫይሮንመንት ይፈጥራል ወይ ይሄ ትምህርት ቤት የሚለውን ከግምት ልናስገባ ይገባል። ይቅርታ። ሰባተኛውና የመጨረሻው ታዲያ የተማሪዎች ስነ ምግባርና ንጽህና ኤቲካል እንደ ሳኒታሪ ኮንሲደሬሽን ማለት ነው። እነዚህ ነገሮች ኮንሲደር ልናደርግ ይገባል። ኢቲካሊ እንዴት ነበር ትምህርት ቤቱ ተማሪዎችን የማብቃት ሁኔታው? ምክንያቱም ቅድም እንዳልኩት ትምህርት ቤት ምን አይደለም ኖሌጅን ልጆች ሜሞራይዝ የሚያደርጉበት ፋክትን ሜሞራይዝ የሚያደርጉበት ብቻ ሳይሆን የተለያየ ስኪሎችን የሚማሩበት ልጆች ሼፕ የሚደረጉበት ኢንቫይሮንመንት ነው። ስለዚህ ልጆች ሼፕ መደረግ አለባቸው። በምን? በእውቀት ብቻ አይደለም። በስነ ምግባር የታነጹ ልጆች መፈጠር መቻል አለባቸው። ነገ ከነገ ወዲያ ሀገር የሚረከቡ ስለሆነ ሀገር የሚረከብ ዜጋ ደግሞ ምን መሆን አለበት? ስነ ምግባር ያለው መሆን አለበት። ስለዚህ ብዙ አንፎርቹኔትሊ ብዙ ትምህርት ቤቶች ፌል ያደረጉበት ነገር ነው። ይሄ በደንብ ሊታሰብበት ይገባል። ወላጅ ጋር በደንብ አድርጎ ተነጋግሮ ከወላጅ ጋር አብሮ መስራት ያስፈልጋል። ከወላጅ ኮሚቴዎች ጋር አብሮ ሰርቶ ይሄንን በባህሪ የታነጹ ተማሪዎችን ለማውጣት ግዴታ አስፈላጊ ስርዓት ሊዘረጋ ይገባል ማለት ነው። ትምህርት ቤቶች እዚህ ላይ ሊሰሩ ይገባል። ስለዚህ ምን መሆን አለበት? ወላጅ ልጄን በስነ ምግባር ያንጽልኛል ወይ ይሄ ትምህርት ቤት የሚለውን በደንብ አድርጎ ሊያስብበት ይገባል። ንጽህናውን ይጠብቃል ወይ ይሄ ትምህርት ቤት ብለው ሊያስብበት ይገባል። ካልሆነ ንጽህናውን የማይጠብቅለት ወላጅ ብዙ ጊዜ ቀኑን ሙሉ ስራ ቦታ ሊያሳልፍ ይችላል። በንጽህና የተጓደለ በስነ ምግባር ተማሪን መስከረም ተቀብሎ ሰኔ የሚያስረክብ ከሆነ አሁንም ይሄ ትምህርት ቤት አይደለም። ትምህርት ቤት ማለት መጀመሪያ እንደተነጋገር ሆሊስቲክ ሁሉንም ነገር በስነ ምግባርም የታነጸ ፊዚካሊ ፊት የሆነ ልጅ እንዲሁም በእውቀት እና በተለያዩ ክህሎቶች የበቃ ተማሪን ማውጣት ስለሆነ ይሄ ሊታሰብበት ይገባል። የልጆች ዩኒፎርም ምን ይመስላል መከታተል መቻል አለበት። የንጽህናቸው እያንዳንዱ ሳኒቴሽን ምን ይመስላል የሚለውን በደንብ አድርጎ ሊከታተል ይገባል ማለት ነው። ይሄንን አይታችሁ ይሄንን መዝናችሁ ከዚያ በኋላ ነው እንግዲህ ትምህርት ቤት ስትመርጡ እነዚህን ከግምት አስገብታችሁ መምረጥ ይኖርባችኋል። ወላጆች ዝም ብላችሁ ትምህርት ቤት ስለተባለ ብቻ ሄዳችሁ ልጆቻችሁን ማስረከብ የለባችሁም። ምክንያቱም ልጆች የሎንግ ተርም ኢንቨስትመንት ስለሆኑ ትልቅ ወጪ የሚወጣባቸው ትልቅ ሀገር የሚረከቡ እስከሆኑ ድረስ ይሄንን ልናስብበት ይገባል ማለት ነው። ይህን ይመስላል። ስለምታዳምጡኝ አመሰግናለሁ።